ድረስ በመከራዬ ቀን ፊትህን ከኔ አትመልስ ይላል ነቢዩ ዳዊት። ይህንን ነው የሚለው። ይህንን ቤተ ክርስቲያን ከመጣው ጀምሬ ሳይ እጅግ እያዘንኩበት ሳይታደስ እንዲህ በመቆየቱ ውስጥ ያዝን ነበር። ጊዜው ሲደርስ ምንም እንኳን በውሳኔ የሙያ እገዛ ውሳኔዎች የሚጠበቁበት ቢሆንም ተስተካክሎ ተዘጋጅቶ ተሰንዶ በአግባቡ ያለ ስለሆነ ባለሙያ ልጆቻችን ስላሉ፣ ወንድሞቻችን እህቶቻችን ስላሉ ይህንን ተሰርቶ ተዘጋጅቶ ተቀምጧል። የቀረብ ውሳኔ ነው። ውሳኔ ደግሞ ለመወሰን ዛሬ ካለፈ ህዳር ሚካኤልን ልንጠብቅ ነው። ዛሬ ይህንን እንቅስቃሴ ስናደርግ ቅዱስ ሚካኤል ያግዘናል። እስከ ህዳር ሚካኤል ድረስ አንድ መስመር ላይ እንደርሳለን ብለን እናምናለን። ታስባላችሁ አይደል? በዚህ ልክ ትጸልያላችሁ። እግዚአብሔር ደግሞ ያከናውንልናል። ይሄ በመደረጉ ሊጀመር በእንዲህ ዝቅ ላይ በመሆኑ እጅግ ደስተኛ ነኝ። ሐዘኔን እግዚአብሔር ሰምቷል ማለት ነው ብዬ አስባለሁ። ይህን ለመንገድ ነው ያሰብኩት። ይሄ ድንኳን ቢያንስ ከ4 ቀን ያላነሰ ድንኳኑን ለመትከል ወይም ለማዘጋጀት ለማሰባሰብ ፈጅቷል። እያንዳንዱ የሚደረገው እንዲህ ተሰርቶ አያውቅም። በዚህ ሰረገላ የሚመስል ነገር ተሰርቶ አያውቅም። ዛሬ የተለየ ነው። ይህን ያደረጉ ሰዎች ምክንያት ሆኑ እንጂ ያከናወናና የሰራ ማን ነው? ቅዱስ ሚካኤል ነው። ልልበልና መስሎት ወገኖች፣ እኔ ይህን ነው ብል ምን እጠቅማቸዋለሁ? ቢሆንም ግን እግዚአብሔር ከኛ ጋር ስለሆነ የምናገረውን ይሰማል ብዬ 100% ስለማምን እንኳን ደስ አላችሁ እላለሁ። ሌላ ቅድም የተዘረዘሩት ማህበራት ጊዜያችሁን ላለመፍጀት ነው። ቢሆንም ግን ያለቀው ይለቅ እንጂ ጠርተን ማመስገን ግድ ይለናል። የፍኖተ ብርሃን ሰንበት ትምህርት ቤት ወጣቶች በቢሮም እዚህ በመስራትም የሚዘጋጁትን በማስተካከል መዝሙርን በማስጠናት ቅድም እናቶቻችን ያን መዝሙር ለማስጠናት ባከናወኑት የእናቶቻችን የእህቶቻችን የአባቶቻችን የወንድሞቻችን መዝሙር እጅግ በሚደንቅ ሁኔታ ሁላችንም ከልባችን ቀስቅሶ ብድግ ብዬንም ከኋላችሁ እየዘመርኩ ነበር። አልዞራችሁም እንጂ ብታዩ ትደነቃላችሁ። እኔም እንዲህ እያልኩ ነበር፣ ምክንያቱም ደስ ስላለኝ ነው። እግዚአብሔር ይባርካችሁ፣ እድሜና ጸጋውን ያድላችሁ። ሌላ የወላዲተ አምላክ ማህበር፣ የኪዳነ ምሕረት ማህበር፣ የአቡነ አረጋዊ ማህበር፣ የቅዱስ ሚካኤል ማህበር እና ሌሎችም ስማቸውን ያልጠራኋቸው ሁሉ የሰንበት ትምህርት ቤትማ ሁሉም ቦታ ስላለ ምንም ችግር የለውም። ሰንበት ትምህርት ቤታችን ከእናቶች ከአባቶች እንደዚሁም አሁን ያሉት ልጆቻችን ይህን በመስራት ስላከናወናችሁ እግዚአብሔር ስለፈቀደላችሁ እንኳን ደስ አላችሁ እላችኋለሁ። ይህንን ከኔ በላይ ያለውን ከታች ያለው ለጌጥ የተስተካከለ ነው። ቀደም ሲል ሸራ ነበረ። ሸራው ሲባል ጠንካራ ሸራ ሳይሆን ለስላሳው ነበር። ያ እየረገበ ዝናብ እያፈሰሰ ሲያስቸግር ቀደም ሸራውን የሰራው ልጃችን ይህንን አሁን ዛሬ በፋይበር ሰርቶት ከአሁን በኋላ ፍሳሽ አይኖርም ብሎ ይህን በነፃ ሰርቶናልና ባለበት ቦታ እንዲደርሰው ብላችሁ ፈጣሪያችን ለምኑለት። እዚህ የምታዩዋቸው ከኋላ በኩል እናንተ እናቶቻችን ከተመቻችሁ እንዲህ ብላችኋቸው የጎሪጥ ማየት ሳይሆን እንድታዩዋቸው ነው። እነዚህ የተንበረከኩት ወጣቶች እንደዚሁ ማንም ትምህርት ቤት እንደ ድሮ ተማሪ ተቀጥተው አይደለም። ቅዱስ ሚካኤል እንዲያቸውን ሊያረዝም በረከት ሰጣቸው ስለፈለገ ወንበር በማንሳት በማሰባሰብ ድንኳን በመትከል ሌሎችንም ነገሮች በመስራት ብዙ የሰሩና አሁን ደግሞ ለመባረክ ቅዱስ ሚካኤል ፊት ተንበርክከናልና ሁላችሁም ጸልዩልን እያሉ ስለሆነ እግዚአብሔር ይባርካችሁ። እድሜውን ጸጋውን ሀብቱን ትምህርቱን ሁሉም ነገር ይግለጥላችሁ ለእናንተ።
የወላዲተ አምላክ ማህበርና ሌሎችም እዚህ የከሌ ማህበር የምንለው እንደው ለስም መጠሪያ ያክል ለመሰባሰቢያ ነው እንጂ ሁሉም ማህበራት በአንድነት ነው የሚሰሩት። ማንን ብለው ነው? ቅዱሳን ሐዋርያትና እግዚአብሔር መንፈስ ቅዱስን ቅዱስ ሚካኤልም ብለው ተቀናጅተው ለጉባኤና ለእንደ ስራ አንድ ላይ ነው የሚሰሩትና እስኪ ለአንድነታቸው እልል በሉላቸው። አንድ ነገር ልንገራቸው። እዚህ በጎርደሜ በኩል ያው የተወሰደብን ታውቃላችሁ። እኛም ጩኸታችንን ቀጥለናል። ተለዋጭ ሰናል እናስባለን። እነሱ ሲሰሩ ከዚህ በኩል ቆሻሻ እየተደፋበት የነበረውን ለ3 ቀን ሙሉ አጥተው ይህንኛውን እሑድም ሲሆን ማዶ ያላችሁ ሰዎች እዚህ በኩል ተከፍቶ እንድትገቡ ከሽታ ነፃ ከቆሻሻ ነፃ እንዲሆን አጥተው የሰሩ ልጆች ናቸው እነኝህ ልጆች። አሁንም ልልበሉላቸው። በእውነት እኔ ልልበሉ እኔ ጸባዬን ለልመናና እልልበሉ ለማለት አይመችም፣ አልችልበትም። እንዲሁ የሚሆነውን ይሆናል፣ የማይሆነውን ዝም ነው። ስለዚህ ዛሬ እልል በሉ ያልኩት አለ ምክንያት አይደለም። ይህን የተነጋገርኩትን ሁሉ በእውነት እዚሁ እየተመላለስኩ ጠዋትም ማታም ቀንም እያየው ስለነበረ ጉልበታቸውን ይባርክ። እናቶቻችን እንግዲህ ዛሬ ቅዱስ ሚካኤል እንዴት ልበል ከሌሊቱ ጀምሮ የሰመረን ያደረገልን ሌሊት ማህሌቱን ያደራችሁትን ምናልባት እነትዬ ማህሌት አድረዋል። ሌሎቻችሁን በደንብ እንደሷ ቦታዋን ስለማትለቅ ፊት ለፊት ስለማያት ነው እንጂ ብዙዎቻችሁ አድራችኋል። አሁን ሳያችሁ ነበራችሁ ሌሊት ብዙዎቻችሁ፣ ሁላችሁም አላችሁ እንጂ። ስለዚህ አይታችሁ የሌሊቱ ማህሌት የመላእክት ነው እንጂ የሰው ጩኸት ይመስል ነበር። ሰው የሚናገረው ነበር፣ ሰው የሚያዜመው ነበር የሚመስለው። ያ አሁን ነው ድምፄን የሚሄደን ጭምር ከብርዱ ጋር ያን ያዘጋን ማለት እንችላለን። ስለዚህ ሌሊት ያን ያክል የመላእክት ምስጋና በሚመስል መልኩ ሲደረግ ያደረ ነው። ጠዋት እዚህ መጥቶ በሰናክል እንዳይገጥም የውስጡን ዘግተን ይሄ ጉባኤ እንዲስተካከል ሲደረግ ምዕመናን የመጡት ከጠዋት ጀምረው እንዲገለገሉበት፣ እንዳዳምጡ፣ እንዲሰሙ፣ እንዳዩ ነው። ታቦተ ሕጉ ወጥቶ በነበረበት ጊዜ እዚህ አደባባዩ ላይ አውደ ምሕረቱ ላይ የነበረውን ወረብ አይታችሁታል። እጅግ በጣም ደስ የሚያሰኝ ነበር አይደለም? መጥተውስ ምናልባት ብር አምጡ ሲሏችሁ ካልተቀየማቸው በስተቀር ያስተማሩትን መምህር እንዴት ነበሩ? እንዴት አያችኋቸው? እስኪ በምን ትገልጧቸዋላችሁ? እኒህን አባት ሌላ ቦታ ተልከው እውነቱን ነው የምነግራቸው፣ ብቻ የለውን ነፍስ ናቸው። ግን እግዚአብሔር አለ ይሰጠኛል። ሰው ራሱ ታቦቱ ይበቃል። ቢሆንም ግን ቢገኙልን ስንላቸው አንድ አስተምረው ሌላ ደግሞ ቁጥጥር የሚቆጣጠሩበትን ቦታ ትተው ይሄ ይሻለኛል ጎላ ሚካኤል ቀደም ሲል አገልግዬ አሁን እሰራለሁ ብለው መጥተው ውጤታማ ሆነዋል። እድሜ ይስጥልን እንላለን። ባይኖረውና ባይሰሙን አምላካቸው ያይናል አይደል? እግዚአብሔር ይባርካቸው፣ እግዚአብሔር ይቀድሳቸው። እንግዲህ እንዲህ እያልን እየተመሰጋገልን በቃን እንዳንል የሰራነው ጥቂት ነው፣ የምንሰራው ግን ገና ብዙ ነው። እድሜ ይስጣችሁ፣ የሰው እጅ ያሳያችሁ። ከእግዚአብሔር ግን ሁልጊዜ ለምኑ፣ እሱ ደግሞ እጁን ይዘርጋላችሁ። በመንፈስም በገንዘብም በሀብትም በሁላችሁ በእንቅስቃሴያችሁ ሁሉ እግዚአብሔር ይግባበት። ቅዱስ ሚካኤል ያግዛችሁ። ልጆቻችን ከዚህ የዘመኑን ይህን ችግር ዘመን እድሜ ልካችንን ችግር ዘመን ስናወራ እንኑር። ኧረ ፈጣሪ ወይ በቃን ብለን እንጸልይ። ይብቃንና ተሻገርን አምናን ዘንድሮ ደረስ እንድንል እግዚአብሔር ይርዳል። እግዚአብሔር ይጠብቅልን፣ ሀገራችን ይጠብቅልን። ቤተ ክርስቲያናችንን የተሰበሰበው ምን ስላለ ነው? ምን ስላለ ነው? ቤተ ክርስቲያናችን ስላለች ነው። እንደገና ደግሞ ሰላም ስላለ ነው። ሰላሙን ተውት፣ ሰላም ይኑር። ግን ቤተ ክርስቲያን ስላለች እዚህ አለን። ቤተ ክርስቲያናችን ትኖር ዘንድ መሰብሰቢያችን ስለሆነች አሁንም ጸልዩ፣ እንዳታቋርጡ። በደስታ ቀን ጸልዩ፣ በሐዘን ቀን ጸልዩ፣ ስትተኙ ጸልዩ፣ ስትነሱ ጸልዩ፣ ስትራመዱ ሁሉ ጸልዩ። እግዚአብሔር በቃ እንድለን፣ እግዚአብሔር በቃ እንድለን። አለዚያ ግን እኮ ዳርዳሩ እንዲህ እያለቀ እየተላለቀ ሲኖር እኛ ሰላም አለ እያለ ራሳችን እናታልላለን። ያ ሰላም ሲሞላ ነው ጥሩ። ሁሉም ሰላም ይሆንልን። ሰላም እግዚአብሔር አይለያችሁ። በሰላም እንዳዋለን በሰላም እንዳሳድረን የመላኩ ጥባቆት ጊዜ ከሁላችን ጋር ይሆንልን ዘንድ
ይህንን ወጥተው ወርደው ደክመው ይሄ ጉባኤ እንዲሰመር ያደረጉትን በዝማሬ ያገለገሉንን ለዝማሬ መሳካት ደግሞ ፈቃደኝነት ኑሯቸው የስብከት ወንጌል እንደ ስራ ሳይሆን እንደ መንፈሳዊ ኃላፊነት ስለሆነ ያከናወኑት እድሜ ይስጥልን እንላለን። እግዚአብሔር ይባርክልን፣ እግዚአብሔር ይቀድስልን። ሰላም እግዚአብሔር አይለያችሁ። በውጭም በውስጥም ሆናችሁ በጸሎትም በሀሳብም በሁሉም የምታግዙን ሁሉ እግዚአብሔር እናንተን የሚያግዛችሁ ይህን ሁሉ እንዳደረግን አምላካችን በቸርነቱ እንዲጠብቀን እንዲህ ብለን ክቡር ስሙን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ዛሬ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ለዘላለሙ አሜን። ምስጋና ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ ዛሬም ዘወትርም ለዘላለሙ አሜን። ኩኑ ፍጡሐነ ወንጹሐነ ማኅፀነ ብርሃን በሰማያት ዮማረነ ነፍስን በል ያለፈውን ይቅር ለመጣውን ጠብቀህ ስለ እናቱ ለቅድስት ድንግል ማርያም ብለህ ይቅር እንለን። በእንተ እዝነ ማርያም ማረነ ክርስቶስ ከማሁ እንበል። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የእናታችን የቅድስት ድንግል ማርያም አማላጅ፣ የቅዱሳን ጸሎትና በረከት፣ የቅዱሳን በላይ ጠባቂ ከሁላችን ጋር ይሁን። ማሰራዳ እግዚአብሔር ይፍታ። እግዚአብሔር ይባርክ ቀድሳችሁ። ሰላም እግዚአብሔር አይለያችሁ። በሰላም ወደ የቤታችሁ ያግባችሁ። በቤታችሁ ሰላም ይቆያችሁ። የእግዚአብሔር ቅዱስ መልአክ አይለያችሁ። በሰላም እደሩልን። እግዚአብሔር ይባርካችሁ። ተባርካችኋል። ጧፍ ያበራችሁ ጧፍ የያዛችሁትን ከምንጣፍ ላይ